ሹን ጥያቄ ሰላም ነው መስገን ነው እንደና አለን። ፈጣሪ ሞታል አይሞትም? ኦኬ፣ ጥያቄ ካለ ትጠይቀናለህ። ከኔ ራስን ደምስ እየጠየቅኩ ነው። አሁን መልስልኝ። ቅድሚያ መልስ የራስህን። አላህ የሚሮጥ የሚሯሯጥ ነው አይደለም? አላህ ይሮጣል ብለህ ታምናለህ? አላምንም። እኔ የጠየቅኩን መልስልኝና ስለሱ ደግሞ ትጠይቀኛለህ። መጠየቅ ነው አይደለ? ቆይ ትጠይቃለህ። ቅድሚያ ለዚህ ነው እኮ ዋሃብያዎች ስለ ራሳቸው አምላክ ቆይ አዳምጥ። ስለ ራሳቸው አያውቁም። ሁሌም ጥያቄያቸው ክርስቶሎጂ ላይ ነች። አብዛኛውን እንዴት እንደዚህ ይሆናል? አምላክ እንደዚህ እንዴት ይሆናል? እንደዚህ ሄደ እንዴት ሊባል ይችላል? ሞተ እንዴት ሊባል ይችላል? መጣ እንዴት ሊባል ይችላል? ዛሬ እስኪ እናንተን አሁን ዲፌንድ አድርጉት። እስኪ ዲፌንድ አድርጉት። እስኪ አላህ ይናለው ብለህ ነው የምታምነው? ቅድሚያ አልሰማም እንዴ? አለና አለው ብለህ ነው የምታምነው? አንተን የምጠይቅህ መልስልኝ። ምንድን ነው የምጠይቀኝ? ቅድሚያ መልስ። ፈጣሪ ሞታል አይሞትም? ሞት ምንድን ነው? እሱ ሞት ምንድን ነው? ሞት ምንድን ነው ትላለህ እንዴ? እና በቃ ቤት አድርገው አዳምጥ። ኦኬ፣ ሌሎቻችሁ ቀጥሉ። ላታሐዘን ነው የሚለው። ላታሐዘን አለሽ ያለ ላታሐዘን ላታሐዘን ቀጥሉ። መሐመድ ዲያቆን እንደዚያ ያለም ሲጀመር ቢጻፈው ዲያቆን መሐመድ ያምራችኋል። ዲያቆን መሆን ይናፍቃችኋል። ምክንያቱም የእናንተ ኡስታዝ ሳባዎቹ ምናምን ማለት ያሳፍራል፣ ምግባራቸውም ያሳፍር ስለሆነ ዲያቆን የሚለው ስም ግን የሚያስጎመጃችሁ ነው፣ ግን አታገኙትም። ሶሪ ታሳፍረው አንተ ነው ብራዘር። አያሳፍርም፣ መቼም አያሳፍርም። እስልምናችን እንወደዋለን። ቤት አድርግ። በቃ አምላክን እኮ አታውቅም። ምን ነው የምትወደው? አምላክ የት ነው ያለው ታውቃለህ? አምላክ የት እንዳለ እንኳን ማታውቅ አንተ ነህ እንጂ አምላክ የት ነው ያለው? እሺ የት ነው ያለው? ኦኬ፣ ሳዳ ሰይድ ሳዳ ሰይዳ። ኦኬ፣ ቀጥልሽ። ሙስሊሞች ከገባችሁ አውሩ። ጥያቄ መልሱ። የጠየቀውን ጥያቄ ሀዘን ቤት አይደለም። አንደኛ ገብታችሁ ማይካችሁን አስታችሁ አትቀመጡ። ምንድን ነው እሱ? አንተ ልጅ ስልክ ነው እንዴ ድምፅ ማያሰማው? አሁንም ቀንሷል። አይሰማም? ያው ደግሞ አይሰማም። ስልክ ችግር አለበት ማለት ነው። ኦኬ፣ መሐመድ አለ? መሐመድ ኦኬ፣ ቀይራቸው። በቃ ወርዳቸው። ማትመልሱ ከሆነ ወረዱ። መሐመድ የመሐመድን ስነግረኝ እነግርሃለሁ። የመሐመድን ቅድሚያ ወቅ የት እንደሄደ። ነቢይም ጥርስ የለውም። የፊት ጥርሱ ሁለት ጥርሱ ረግፏል። ይሄን አታውቅም? ኢንሻአላህ እገልሃለሁኝ። እሺ እሺ፣ አመሰግናለሁ። ሶፊ ተመለሽ። ሶፊ ተመለሽ። ሶፊያ ኦኬ፣ በደንብ አስተውሉ። አላህ ይወጣል ይወርዳል ብለው የሚያምኑት ኦኬ፣ የሚወጣ የሚወርድ ከሆነ
ያልነበረበት ቦታ ስለነበረ ወደ አልነበረበት ነው የሚመጣው ማለት ነው። ለምንድን ነው እሱ አምላክ መምጣት ያስፈለገው? ለምንድን ነው በስጋ መገለጥ ያስፈለገው? እዛው ሆኖ አይምርም ነበር እንዴ? እዛው ሆኖ አያድንም ነበር እንዴ? አላህ ለምንድን ነው በየቀኑ የሚመላለሰው? እዛው አርሹ ላይ ጉልት ብሎ እንዲህ ቁጭ ብሎ እዛው እያየህ አይምርህም ነበር እንዴ? በየቀኑ በየደቂቃው በየሰከንዱ ለምንድን ነው ወደ ቅርቢቱ ሰማይ የሚወርደው? ልጅህን ሱቅ ምልከው ሱቅ አስቀድሞ ስላልነበረ ነው። ከቤት ሱቅ ልከው እቃ ገዝቶልህ የሚመጣው። አላህ ከአርሽ ላይ እየወረደ ወደ ታች የሚመጣው ሁል ቀን መስማት ስለማይችል ነው አርሹ ላይ ሆነው። አምላክ ለምንድን ነው እዛው ሆኖ ማዕድ ነው? ለምንድን ነው እሱ አላህ እዛው ሆኖ ጸሎትህን ማይሰማው? ለምንድን ነው እዚህ የሚመጣው ቅርቢቱ ሰማይ የሚመጣው በየቀኑ ለመስማት? እዛው ሆኖ መስማት ስለማይችል ነው አይደለም? እሺ ጌም አሪፍ ነች፣ እንጫወታት እስኪ ሙስሊሞች እንጫወታት። አሪፍ ነች። እዛው ሆኖ መስማት ይችላል። መስማት የሚችል ከሆነ ደግሞ ለምን ይመጣል ወደዚህ? ለምን ይመጣል? ለምን ስለሆነ ጥያቄያችሁ ማለት ነው። ለምን ይመጣል? እዛው ሆኖ መስማት አይችልም? በርቀት ላይ ማየት አይችልም? በርቀት ላይ ማወቅ አይችልም? የሚችል ከሆነ በየቀኑ ምን አመላለሰው? ለምን በየቀኑ ፍጥረት ውስጥ ይገባል? ሉክ ሰማይን እንደ ማርያም ሆድ አስቧት። አባ ጊዮርጊስ ዘጋስጫም እንደዛ የሚለው ከዛም ንጹህ ነች እሷ፣ ከዛም ትበልጣለች እሷ፣ ከዛም ልዩ ነች እሷ፣ ከፍጥረት የሚተካከላት የለምና። ሰማይ ሆድ ውስጥ መግባት የቻለ አላህ እንዴት ማርያም ሆድ ውስጥ ቃል በስጋ ተገለጠ እሷ ውስጥ ገብቶ የሚል ሌም የሆነ ደካማ የሆነ ሙግት አላቸው። እና ሰማይ ውስጥ ሲገባስ አላህ የሰማይ ሆድ ውስጥ ሲገባስ በየቀኑ እየገባ ሲወጣስ በየደቂቃው በየሰከንዱ አላህ ከአርሹ በላይ ከሰማዩ በላይ ሆኖ መስማት ስለማይችል ነው በየቀኑ የሰማይ ሆድ ውስጥ የሚገባው። በየቀኑ በሱሱማ እየሮጠ ይመጣል ይላል ደግሞ ወደ እናንተም በሱሱማ እየሮጠ ነው የሚመጣው ደግሞ። ምክንያቱም ቀስ ብሎ ከሆነ የዓለም ሰዓት የተለያየ ነው። ኢትዮጵያ ላይ ጨለማ ሲሆን አሜሪካ ላይ ቀን ይሆናል። ካናዳ ላይ እና ኢትዮጵያ ላይ አንድ አይደለም ሰዓታችን የተለያዩ ዓለም ክፍል ታይሚንግ የተለያየ ስለሆነ እዚህ ሮጦ ይመጣል። ከዛ ደግሞ ሮጦ እዛ ይሄዳል። አንዱ ሀገር ላይ ወደ 3 ሰዓት ያህል ይቆያል። ከ8 ሰዓት ከምናምን እስከ 11 ሰዓት ድረስ ነው አንድ ሀገር ላይ የሚቆየው። ጸሎት አታደርጉም እንዴ? እባካችሁ ጸሎት አድርጉ፣ ማንና የመምራችሁ ምናምን እያለ እየጠየቀ ስንት ሰዓት ይቆያል? 3 ሰዓት ይቆያል። ከ8 ሰዓት ምናምን እስከ 11 ሰዓት ድረስ አላህ ከአርሹ በላይ ሆኖ መስማት ስላልቻለ ያለ ቅርቢቱ ሰማይ መጥቶ ይህንን ጥያቄ የሚጠይቀው። 1 2 2 1 2 2 ይሰማሻል? ይሰማል። እኔ ክርስቲያን ነኝ። ትምህርታችሁ ደስ ብሎ ነው የገባሁት። ኦኬ ክርስቲያኖ ከስሩ ነው። ለሙስሊሞች ልቀቁላቸው። ሉክ ለምንድን ነው እሱ አላህ መምጣት ያስፈለገው? ለምንድን ነው እሱ እይታ ውስጥ ከደረሰ ድረስ ፍጥረትን የሚያጠፋ ከሆነ ደግሞ አላህ ለምን ሰማያት ሳይጠፉ አላህ ሲመጣ በየቀኑ ሰማያት ለምን ሳይጠፉ እንዴት ሳይጠፉ? አላህ አለ ብላችሁ ታምናላችሁ? አላህ አለ የምትሉስ ኮንፊደንስ ካላችሁ ራሳችሁ ላይ የምትተማመኑ ከሆነ ለምን እንደሚመጣ እስቲ ንገሩን። አላህ በሩጫ የሚመጣበት ምክንያት ንገሩን እስቲ። ቀስ ብሎ ከመጣ ጊዜ ስለሚረፍድበት ነው? የአረፋ ቀንስ ልዩ የሆነበት ምክንያት ደግሞ ለምንድን ነው? እሱ የዛን ዕለት በሩጫ የሚመጣበት የሚሮጥበት ምክንያት ምንድን ነው? አላህ አንድ ቪዲዮ አለ፣ እሱን አስደምጠን እስኪ ክርስቲያን። ቴሌግራም ላይ ልኬልሃለሁ። ኦኬ ካሜራ ክፍታል። ኦኬ ቀጥልሽ።
ይሮጣል ብሎ የሚያስብሰዋል። ወላሂ ይሮጣል ዲን ብሎ ይሮጣል። ይህ ያመጣችሁት ሲባሉ አይ ወደ እኔ እየተራመደ የቀረበኝ እየሮጥኩ ቀርበዋለሁ የሚል ሐዲስ ላይ ተንተርሶ ከዚህ የምንረዳው አላህ እንደሚሮጥ ነው ብሎ ኪታብ ያዘጋጃለ። አልቡርሃን አላ አነ አልሐርወለተ ሲፈቱን ሊረሕማን ነው ምናምን የሚል ኪታብ ሙሉ ያዘጋጃል። ምንድን ነው የሚያዘጋጀው? አላህ እንደሚሮጥ ነው። አላህ ጥላ አለው ይላል። ጥላ አላህ ጥላን ፈጠረ ብሎ ሲያበቃ አላህን ጥላን እንደፈጠረ እንግዲህ በተለይ ውሃብያዎች ማለት ነው አላህ ከአርሹ በላይ ነው፣ አላህ እጅ እግር እንደዚህ ፊዚካል የሆነ ማለት ነው የሚታይ የሚዳሰስ ፊዚካል የሆነ አካላት አሉት ብለው ያምናሉ። በዛም ደግሞ ይሮጣልን ብለው ስለሚናገሩ ይሄኛው አክቹዋሊ ይሄን ሱፊ ወይም ደግሞ አህባሽ ያሉ ሴክት ስለሆነ በነዛ እየቀለደ ሞክ እያደረገ ነው። ስለዚህ አላህ ይሮጣል የምትሉት አንደኛ የሚሮጠው በምኑ ነው? ሉክ ይሮጣል የሚሮጠው በምኑ ነው? ሙስሊሞች ቢ ይሄን መመለስ የምትችሉ ከሆነ መግባት ትችላላችሁ። ምክንያቱም ይሮጣል ብለው ያምናሉ። የሚሮጥ ከሆነ ደግሞ ሉክ ከአርሽ በላይ ከሆነ መቼም አርሽ ላይ አይደለም ብቻው የሚሮጠው። ቀነኒሳና ማራቶን ነው የሚሮጠው፣ 100 ሜትር ነው የሚሮጠው። ማራቶን ወይስ 100 ሜትር ወይስ 5000 ወይስ 10000 ሜትር? በፊት አላህ ይወርዳል። አላህ ይወርዳል። ኬፍያው ግን እንዴት እንደሚወርድ አናውቅም ነበር መልሳቸው አይደለ? ይሮጣል አላህ ሱንሱማ ይሮጣል። እየሮጠ ይወርዳል ብለን አርጊው ማድረግ እንችላለን። አሁን በፊት የሚሞግቱን አላህ ይወርዳል፣ ነገር ግን እንዴት እንደሚወርድ አናውቅም ነበር አለ። ይሮጣል የሚል አለ። የሚሮጥ ከሆነ ደግሞ ከአንዱ ቦታ ላይ አንዱ ቦታ ላይ ሲሄድ ከአንዱ ቦታ መልቀቅ ወደ አንዱ ቦታ መዘዋወር አለ ማለት ነው። ቦታ ሽፍት እያደረገ ነው ማለት ነው። እና ሙስሊሞች አላህ እንዴት ነው እሱ ርጫ ላይ የሚቀድመው አለ? የሚሮጠውስ እንዳይረፍድበት ነው። ከአርሽ በላይ ከሚሆን ሁሌም ከሚሮጥ ብቻውን ለምን እዚሁ አርፎ ከሰው ጋር ወክ እያደረገ አይነጋገርም? ለመሯሯጥ አርሽ ላይ ለምን መሰቀል አስፈለገው? ልክ ገጠሩ ክፍል ላይ ማሳችሁ ጫካ ቦታ አካባቢ ከሆነ ዝንጀሮና ጦጣ በቆሎ እሸት ሲደርስ ቀደም ብሎ ያስቸግራችኋል። እሱን ለመጠበቅ ትልቅ እየቆጥ ይሰራል፣ ከፍ ያለ ማለት ነው። ከርቀት እንድታዩቸው ሲመጡ ገና አላህም ፍጥረትን ፈጠረና ትልቅ እየቆጥ ሰራ ይሏችኋል። አርሽ ማለት በጣም ግዙፍ ነው ይሏችኋል። እሺ ከዛ እነኝን ፈጠረና ከአርሹ ላይ ሆነ። ኦኬ ከዛ ቁልቁል ሁሉንም ያያል። እሺ ልክ የሆነ ነገር ስፈጥር ልክ ጦጣና ዝንጀሮ ሲመጣ ከቆጡ ላይ ወርደ በማባረር እንደምሮጠው አላህም ከአርሹ ላይ ወርድና እሺ ሁል ቀን ከሌሊቱ 8 ሰዓት እስከ 11 ሰዓት ይጠይቃል። ኦኬ ስለዚህ አርሹ ላይ ሆኖ መስማት አይችልም ማለት ነው። እኛ ቃል በስጋ ተገለጠ ስንል የአብ ባህሪ ቃሉ በስጋ ታየ፣ ተገለጠ፣ ተዳሰሰ ስንል ማይወሰነው በአጭር ቁመት በጠባብ ደረት ተወሰነ ስንል በአብ እቅፍ እያለ ነው። ስቲል ያ በዓለም የሞላው በሚታይ በስጋ ሲገለጥ አይ በቃ ሌላ ቦታ ላይ ሳይኖር ከዛ በኋላ የጠፋ በአብ ዘንድ የሌለ አድርገን አንስልም እኛ። እንዴት ምናምን ነገር ይከብዳችኋል። አላህስ አምላክ በመለኮቱ በባህሪው ይታያል ብለን አናምንም እኛ። ፍጡራን ያካብባል እንጂ ፍጡራን እሱን የሚያካብቡት የሚያዋስኑት አይደለም። አላህ ግን ቤዛ አለው፣ መሰረት አለው። መሰረቱ አርሽ ነው። ከአርሽ በታች የለም። ሲመጣም ወደዚህ ወደ ፍጥረት ውስጥ ሲገባ የሚታይ አካል እዞ ነው። ያ የሚታይ አካል ካለው ደግሞ ቀኝና ግራ አለው፣ እላይና ታች አለው። አላህ
ስለዚህ እሱ ፍጡር ነው። አምላክ ባህሪ አይደለም። ይሄ ቁመቱ እንደዚህ ወርዱ እንደዚህ ተብሎ ሊነገርለት የሚችል ማለት ነው። ቤቢኛን አንዴ ቅዳሴ ማርያም ላይ በጥሩ ሁኔታ ያስቀምጠዋል። ክርስቲያን መክፈከቻል አንዴ ክፈትልን። እንዴት ነው እሱ እናንተ የምትረዱት? ይሄንን እንዴት ነው እሱ የምትረዱት? እንዴት ነው የምታስረዱት? ስለ ሰው የሚመጣ የሚታይ ያለው ከአርሽ በላይ ያለው ከሌሊቱ 1/3 ሁሌም የሚወርደው አካል ከአርሽ በላይ ሆኖ መስማት አይችልም ማለት ነው። መስማት ከቻለ ደግሞ ለምን መምጣት አስፈለገው? ከአባቱ ሎክ ትንሽ ከፍ አድርግልኝ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ያለው አይደለም። እንደ ፍጡራን እንደዚህ የሚተጣጠፍ እንደዚህ የሚዘረጋጋ አይደለም ለመለኮት። እነኚህ ሰዎች ግን አላህን እንዴት ያደረጉት? ኢብኑ ተይሚያ ሸይኹል ኢስላም እንደሚሉት የሚያካብብ ቦታንና ስፔስን የሚያካብብ ስለሆነ እታች ላይ እንዲህ ብለህ ወርዱን የምንሰፍረው የምንለካው የምንመትረው አይደለም። የዋሃቢዮች አላህ ግን የሚለካ እንደ ፍጡራን ያለ ወሰን የተበጀለት ነው። ለመለኮት የሚዘረጋበት የሚሰበሰብበት ያለው አይደለም። ግዛቱ በሀገር ሁሉ ነው እንጂ ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም። ሉክ የነኚዎቹ አላህ ግን ከአርሽ በላይ ነው። ከስሩ ምን አለ? ጠፈር አለው። ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም። ጠፈሩ እርሱ ነው፣ መሰረቱም እርሱ ነው እንጂ ለመለኮት ከምድር ውስጥም የሆነውን ያነሳ ዘንድ ማጎንበስ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየ ሁሉ በእጁ የተያዘ ነው እንጂ መለኮት ከአንዱ ቦታ አንዱ ቦታ ሄዶ በፊት ያልነበረበት የነበረበት ቦታ ሄዶ የሚጠይቅህ አይደለም። ኢትዮጵያ ሲገኝ አሜሪካ ማይገኝ አይደለም። አሜሪካ ሲሆን ካናዳ ማይሆን አይደለም። የሆነ ነገር ወድቆ ሊያነሳ መለኮት የሚነሳበት አይደለም። እርሱ ሁሉ በሁሉ የሞላ ነውና። የዋሃቢዮቹ አላህ ግን በሁሉ የሞላም ስላልሆነ እንዲሁም ግዙፍ አካል ስለሆነ ከአርሽ በላይ ያለው ጸሎት ለመስማት እየሮጠ ይመጣል ይለናል። እኛ አይደለንም እና ሐዲሳቸው ነው የሚለው፣ እኛ አይደለንም ነው እምነታቸው ነው የሚለው። ይሄ ፍጡር ነው፣ ፈጣሪ ባህሪ አይደለም። የፈጣሪ ባህሪ አይደለም። ኦኬ ዘዲን እንኳን ደህና መጣ። ይሰማል? ሰማሉ ነ ዘዲን Wafiin qaba ture. ማጀቴ Gaafiin kiyya amantii namaa kanarratti simmattanii gisee addii kana simmate kan namaa qofa dubbachuudha kan ofiitu barsiifne maal qaba? nu deebisi ka gaafii keenya nu deebisi to'i sifan deebisa gaafii qabaatte Sin gaafadhu ituu kan ofii keenya ni gaafa. kan ofii keenya kan mataa keenya Okay. qabna miti mataafa keenya. Okay.
Kanatu wal barsiifannee isa wayyoodha. Kan namaa kanaan di kana akka jallaatti yeroo marannu fedha dhagaa. Oma amantii musliimaa kana irratti xiyyeeffatanii yennaa haasoftan. Namatti dhaga'amaa kanaafan dhufe. Maaliif sitti dhaga'ama? Amantiin keenya ni tuqaba saniif. Kan keessan sooti. Kan keenyas waan duraa tokko barachuudhaan dhufna wanna ta'u. Izaddin. Masjida hin adeemnu. Okay, deem. Itti fufi. Inna masjida deemnu masjida kan keenyatti kanneen waa dhaggeeffan waanuma imaamni keenya nutti muudha malee waa'ee keessanii tokko wanti nu godhanne akkas jennee dubbannu hin jirudha. Quraana sin barsiisanii jechuudha. Izaddin. San jechuun quraana sin barsiisanii jechuudha. Quraana barattee hin beektu jechuudha. Barattee beektaa quraana? Maaf hin baranne? Egaa baratte akkamitti waa'ee kechanii homaan barannu waa'uma keenya barannaa maaf jettaare? Waa'ee keessanirraa? No. Quraanni keeti bar dhagaye. Quraanni keeti bar surat Tawba ayat 29 mee na dubbisime. An quraana kana qaree hin jiru. Quraana dubbisne. Maal are baradhee kan jette maal badarte tere? Dhagaa jirra akkuma amma dubbataa jirra. Kanumatti dhageessi. Okay. Akkuma beekamtii atiin qabdan waan ta'eef beekamtii ati qabdu kanarratti kan taa'ee si dhaggeeffataa jiru nama 5,000 fooyidha. Akkuma si dhaggeeffataa jiru kanatti akkuma si dhageenyu kanatti dhageenyee ittiin hojjetaa jiru. Maaf sobdaa ustaazonni keeti bar yeroo hunda waa'ee kiristaana dubbatu bar. Haala kamitti hin dubbatan? Hin dubbatanii? Dubbatanii akkas hin jiran. Nama waan akkamii amantii kan kee akkamii jedhee nama gaafatee jedhee. Okay, fakkeenya gootee Muhammad ni fudhatta nabiyyi keetii jechuudha. Maali? Nabiyyi kee fakkeenya siif ta'a? Nabiyyi Muhammad eeyya. Okay, inni barsiiseera waa'ee kiristaana dubbateera nu arrabseera. Maal jedhee? Okay, mee dubbisi ka minna surat Tawba ayat 29 dubbisime. Dubbisa. Kiristaana andee baasil awtaa dasi. 9 andee awtaa dasi. Okay, dubbisime. Maal kan dubbistanu? Amaariffaa kan dubbistanu? Okay. Nagaan isin nageenya dubbisa. Kuno ወደ dubbisuu dandeesse gaariidha ture. ለማንኛውም እሺ ወደ ቶፒኩ እንመለስ። ኤኒዌይስ ያው የተለመደ ለእሶ ነው። ምንድነው እሱ ይተርጎምልኝ እያላችሁ ያላችሁት እኛ ስለ እናንተ አንማርም እናንተ ስለኛ የምታስተምሩት አለ። ኦኬ ቁርአን ግን ስለኛ ያስተምራል ስለው ቁርአንን አልተማርኩም አለ። ኦኬ ታዲያ እንዴት ሰማ ስለው ደግሞ ኡስታዞቹ ስለ እናንተ አወሩም አለ። ያው ተቂያ ስለሆነ ማለት ነው። ኡስታዞቹ ስለ ክርስትና አወሩም ስለ እስልምና እንጂ አለ። እና ለአንተ ምርጡ ምሳሌ ማን ነው? ሙሐመድ አይደል እንዴ አልኩት። ነብዩ አዎ አለ። ስለ ነብይ ደግሞ ስለኛ አውርቷል። እኛን ሰድቦናል። ስለኛ ብዙ አስተምሯል። ምርጡ ኡስታዛችሁ ነብያችሁ ስለሆነ ሽፍት አድርገና ከቶፒኩ ወደ ቶፒኩ እንመለስ። እሺ አልሐምዱሊላህ ይሰማ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም አላህ ይንቀሳቀሳል ብለህ ታምናለህ? እሱን ከመጠየቅ በፊት የቅድሙ አንቀጽ ታወጣልኝ እና እዚያ ጥያቄ ላንሳለህ። የምናል ከአባቱ አጠገብ ምናምን ብሎ ቅድም መምህሩ ይዟት የነበር ክርስቲያን አውጥቶት የነበረው ገጽ። ኦኬ ጥያቄ ካለ ትጠይቃለህ። ቅድሚያውን የራስህ አላህ ይንቀሳቀሳል ብለህ ታምናለህ? እሱን እኔ ኋላ መልስልሃለሁ። አንዳንድ ነገር ደግሞ ስትመጣ በማስረጃ ነው። ጥላቻ አዘል ሳይሆን መናገር ያለበት ትምህርት ከሆነ በመረጃ ይዘህ ነው መውጣት ያለብህ። ክፈትልን። እሺ ቡሃሪ ወደዛ ትጠይቃለህ። ቡሃሪ 7536 ነው። እንዴ ክፈትልን። እኛ ጥያቄ አለኝ። ምንድን ነው? ቆይ ትጠይቃለህ።
Yesus gaafa dachee dhufu naannoo kam irratti kan inni gadi bu'e? ኦኬ እሺ Yesus ወይ isaa eessarratti uummata naannoo kam irratti kan inni dhufe qofatee barsiisuu jalqabe eegale? ኦኬ እሺ ይሄ ቁርአንም ላይ ያለ ኢየሱስ ወደ ገዛ ወገኖቹ ነው የመጣው። የገዛ ወገኖቹ ወደ እስራኤል ነው የመጣው። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ እንደሚናገረው ወዴት ነው ኢየሱስ ክርስቶስ የመጣው የሚል ነው ጥያቄው። ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የገዛ ወገኖቹ ወደ ሆኑት መጥቷል። የያዘው አብርሃምን ዘር እንጂ የመላእክትን ዘር አልያዘምና ዘር ተቆጥሮለታል። እሱም የአብርሃም ዘር የተባሉት ይታወቃሉ። ማቴዎስ ወንጌል ምዕራፍ 1 ላይ፣ ዕብራውያን ምዕራፍ 2 ቁጥር 15 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ በቤተልሔም ተወልዷል፣ በግርግብ ተወልዷል። እሱን እንትን በለው። ኤኒዌይስ እናንተ ጋር የት እንደሆነ የት እንደተወለደ አረቢውን ኬንያውን አይታወቅም። ሉክ ዘ ፕሮፌት ኦኬ አንበው ክርስቲያን አልሐምዱሊላህ በደንብ አስተውል። የጠየቀኝ በመረጃ ብለሃል። አላህ ይሮጣል አይሮጥም የሚለው ነው አይደለ? መረጃ የፈለከው ሰማይን ከሆነ አንድ ያኛውን አውጣልኝና እኔ ጥያቄ ልጠይቅና ወደ ጥያቄ እንሄዳለን። መጀመሪያችን አውጣልኝ። ግባ፣ ቶፒክ ላይ ግባ። ቅድሚያ እዚያ ላይ ካለው ራሱ ኢየሱስ ፈጣሪ መሆኑን በዚያው ላሳይ ብዬ ነው። ኢየሱስ ፈጣሪ መሆኑን እኛ ጎበዝ እንኳን አሳየን። ፈጣሪ መሆኑን እዛው ሌላው መሆኑን ላሳየ። አንዳንዴ ኢየሱስ ጌታ መሆኑን አሁን ቶፒክ ላይ ግባ። ፍጡር መሆኑን እዚያ ያሳያለሁ። ኢየሱስ ፕሊስ አሁን ቶፒካችን ኢየሱስ ፈጣሪ ነው ፈጣሪ አይደለም የሚላለም ቶፒካችን። ሯጩን አላ ከቀነኒሳና ካላ ማን ይቀድማል የሚለውን እናወራበታለን። ከዛ ኔክስት አሁን አንብባ አዲስ ቶፒኩን አልሰማም። መጠየቅ እናንተ እኮ ችግራችሁ መልስ መመለስ አትፈልጉ፣ መጠየቅ አትፈልጉ። ዝም ብላችሁ ጥላቻ መዝረት ነው። ያንተማ የተለየ ነው የጭራሽ። ያንን አውጣልኝ። ኢየሱስ ፍጡር መሆኑን ላሳይህ። ከዚያ ጥያቄ ልመልስልህ ነው። ይቅራ አምላክ ከኃይሌና ከቀነኒሳ እንደማይሻል እኮ እያሳየው ነው። አንብብ ቅድሚያ። የምን ያክል የዘቀጥክ እንደሆንክ ራስን ደብቀህ ነው እኮ የምታወራው። እሺ በቃ ሚውት አድርግና ጄ ቀጥል። ለምን ሚውት ታደርገኛለህ? እዚህ አይደል እንጂ ጥያቄ ልመልስልህ። ቶፒካችን ምን እንደሆነ አልገባህም ወይንም ሽፍት ማድረግ ፈልጋል። ሯጩ አብላል ቶፒኩን አውራ። ጥያቄ ካለ ቀበዳለ ጥያቄ ልኩል መልስልኝ። ዝግጁ አይደለም ታንኮ። እሺ ከሰሩ ምንድን ነው ከኋላ ያሉ ኮጀማዎች እኮ ናቸው እንደሚዘውሩ። አንተ ደግሞ ዘዴ ጄ ቀጥል። እንኳን ደህና መጣህ። እሺ ጠይቁኝ። እንኳን ደህና ቆየህ። እንኳን ደህና መጣህ። መልካም አለ እና ያለው ብለህ ነው የምታምነው? አርሽ ላይ አርሽ የቱ ጋር ነው የሚገኘው? ከሰማያት በላይ ነው። ኦኬ ከሌሊቱ 1/3 ሁሌም ወደ ቅርቢቱ ሰማይ ይመጣል አይመጣም? አላህ ራሱ አይመጣም። ማን ይመጣው? አላህ ይመጣል የሚባልበት አሳየኝ። እሺ ክፈተው እስኪ ክርስቲያን። እሱን አዲስ እየሮጣ ይመጣል። ያ እስቲ ኦኬ አረብኛ ይሆንልህ እንግሊዝኛው? አማርኛ ኦኬ አንድ ኢንተርፕሬት እንትን አድርግለት። አይሰማም? ይሰማል። ያው ተከፍቶታል። አንብበው። አንብብ አንብብ ጄ አትሰማም? ክርስቲያን እያየው ነው።
ክርስቲያን አታስምርበት። እሺ አነበብከው? ጄ ይሰማል? ዝም ከምል እኔስ አላህ ከአርሽ በላይ ነው ብለኸኛል አይደል? ይሰማል ይሰማል። ኦኬ አላህ ከአርሽ በላይ ነው ብለኸኛል አይደል? ኦኬ እየሮጠ የሚመጣው እንዴት ነው? አላህ ከአርሽ በላይ ቢሆንም የየትኛውን ቦታ እየሮጠ የሚመጣው ማለት ራሱ እየሮጠ አይመጣም። ጭንቅላቱ ነው እየሮጠ፣ እግሩ ነው እየሮጠ የሚመጣው። ታዲያ ምን እሺ አይመጣም። የመሐመድ ጌታ ማን ነው? አይመጣም አይመጣም። የመሐመድ ጌታ ማን ነው? የሚሰራውን ያውቃል ባለበት። የመሐመድ ጌታ ማን ነው? እየሮጥኩ እመጣለሁ አለ። ታዲያ ምን ታደርገዋለህ? ምን እየሮጥኩ እመጣለሁ አለ? ምን እኮ እየሮጥኩ እመጣለሁ አለ። አላህ ነው። አላህ የትም ቦታ አለ። ኦኬ ቅድም ደግሞ ከአርሽ በላይ ነበር ያለው አልከኝ። አሁን ደግሞ የትም ቦታ አዳልከኝ። ሁለቱ አይገጭም። የትም ቦታ አለ እኮ አላህ አለ የትም። ኦኬ ክርስቲያን እሺ፣ ስልክህን አስተካክል። አርሽ የትም ቦታ ቢኖርም ያውቃል። የትም ቦታውን ያውቃል። የትም ቦታ የሚሰራውን የትም ቦታ ያውቃል። እኔ አቅም መች ወጣኝ ወንድማችን? አቅም ጠይቄ ያለው አቅም ብያለሁ። አቅም ሚል ጥያቄ ጠይቄ ያለው ወንድማችን የትም ቦታ ያውቃል እኮ ነው እኮ። አቅም እኔ አልጠየቅኩህም እኮ። ከአርሽ በላይ ነው ያለው አልከኝ አይደለ? ከአርሽ በላይ ያለው አላህ ደግሞ የሌሊት 1/3 ሲቀር ወደ ቅርቢት ሰማይ እንደሚመጣ ይናገራል። አንድ በል። የአረፋ ዕለት ደግሞ ወደ እናንተ ቅርብ ሆኖ እንደሚመጣ ይናገራል። 2 በል። በሩጫም እየሮጠ እንደሚመጣ ይናገራል። 3 በል። እንዴት ታደርገዋለህ ይህንን ነገር? እንዴት ታስማማዋለህ? በባህሪው የት ነው ያለው ብለህ ነው? በአካል የት ነው ያለው ብለህ ነው የምታምነው አንተ? ቆይ አሁን ከአርሽ በላይ ወይንስ ሁሉም ቦታ? ምን ነው ጨነቀ እንዴ? ቀላል ጥያቄ እኮ ነው። ቀላል ጥያቄ ነው። እንዴት አምላክ በስጋ እንዴት ይመጣል? እንዴት ተገለጠ ይባላል? እንዴት ሲል የኖረ ጭንቅላት እንዴት ነው የእናንተ አላህ ከአርሽ ላይ የሚወርደው? እንዴት ነው የሚሮጠው? እንዴት መልሱለት። ምንድነው እሱ? አንድ አባባል አለች፣ ለጠላት አርቀ ጎራ ያቆፍር የምትባል ነገር አለች። ራስ ልገባባት ትችላለህና ለዘመናት ሲጠይቁት የነበረው ጥያቄ እነሱ ላይ ባክፋየር ሲያደርግ ማይወጡት ሆነባቸው። እንዴት አስቸጋሪ ነው። ቡሃሪ 75:36 ላይ ቡሃሪ 75:36 ላይ ያለልን 75:36 ቡሃሪ 75:36 ኦኬ። ሰምተህ አታውቅም እንዴ? ሰምተህ አታውቅም ነበር? አሁን ጥያቄ አለ።
እሺ ጥያቄን ተቀበልኝ። ሰምተው ታውቃለህ? ሰምተው አታውቅም ነበር? ደግሜ ነው ሰማሁ። ታውቃለህ? ኦኬ፣ ካወቅከው መልሱንም ታውቃለህ ማለት ነው። ስጉድ ስለምታውቀው ነው አዲስንም የጠየቀኝ፣ ስለምታውቀውም ነው ቅድም መረጃ የጠየቀኝ። ስለዚህ ስለምታውቀው መልሱ ምንድን ነው? መልሱ ምንድን ነው? እሺ የኔውን ተቀበልሽ። መለስከኝ እኮ በቃ አንተ መለስከኝ እኮ። አልመለስኩትም፣ ምክንያቱም አውቀዋለሁ ስላልክ፣ አስቀድሜም አውቀዋለሁ ስላልክ፣ ያው መልሱንም ስለምታውቀው ቀላል ጥያቄ ስለሆነ መልሷንም ቀጥላት። መልሱ እኮ አሳየኝ እኮ በቃ። አሁን መጀመሪያ አውቃለሁ፣ አሁንም አወቅኩ። ምንድን ነው ያሳየውህ መልስ? አሁን ያሳየው አላህ ሯጭ መሆኑን ነው። አላህ ሯጭ አይደለም። የቲም ቦታ አለ። አላህ ከአርሺ በላይ ነው፣ ግን የቲም የሚሰራው ነው ያውቃል። እኔ ያውቃል አያውቅም አልጠየቅኩም። እሺ የሚሮጠው ከአርሹ በላይ ነው ከአርሹ በታች ነው? እሱ እንጂ በላይ ነው በታች ነው የሚለውን ካለ ያሳይ። የሚሮጠው የት ነው? እሺ ቅርቢቱ ሰማይ ከአርሽ በላይ ነው ከአርሽ በታች ነው? ማምሮጠው አላህ የሚሮጠው ወዴት ነው? ወደ ፍጡራኑ የሚሮጥ ከሆነ ፍጡራኑ ከአርሽ በላይ ነው እንዲ ያሉት? እሱን አላውቅም። ታዲያ ሳታውቅ እንዴት ነው እሱ አውቀዋለሁ ቅድም ያልከኝ? ለምንድን ነው አውቃለሁ ብለህ የምትዋሸው? ጥያቄን ተቀበል። ስላላህ እስኪ የምታውቀውን እስኪ 3 ደቂቃ ማውራት ትችላለህ? አላህ አልወለደም አልተወለደም፣ አላህ ቢጤ አምሳያ የለውም፣ አላህ ከአርሽ በላይ ነው። ከነኚህ ውጭ እስኪ ስላላህ 3 ደቂቃ አውራ እስኪ። ቀጥል። አላህ ሁሉም ፈጥሯል በልና ቀጥል። ከዛ አላህ ሁሉም ፈጥሯል። አንድ ቀጥል። ምን ቀጥላል? አላህ ሁሉም ፈጥሯል። ካሊቅ ነው፣ ራዚቅ ነው፣ ያውቃል። ስላላህ እኮ የምታውቋትን ስለማውቃት ነው። ከዚህ ውጭ ከሆነም ስለማታውቁ እኮ ነው። ችግር የለም። እኔ ለእኔ ይሄ ይበቃኛል። ቀጥል እስኪ 3 ደቂቃ አንተ አውራ እስኪ። 3 ደቂቃ አውራ እስኪ። 3 ደቂቃ አውራ እስኪ ስላላህ። የለም ይጠይቅ ያ የለም። ለዚህ ናቸው የሚያወራ ነገር የለም። ያ ሉክ ዘሆል የሚያውቋት ሱረቱ ኢኽላስ ላይ ያለችውን ታሸም ደዋታል። በል እርሱ አንዱ ነው፣ አልወለደም አልተወለደም፣ ቢጤ አምሳያ የለውም። መፈክር ነች እቺ። እቺን በደንብ ያውቃሉ ሁሉም፣ ከልጅ እስከ ትንሽ፣ ከኡስታዝ እስከ ሴቶች ሁሉም የሚያውቋት እቺን ጥቅስ ነው። ከዛ ውጭ ዜሮ የለው። ከዛ አንተ ጋር ይመጣና እንዲቴል እንዴት እንዲህ ሊሆን ይችላል? አብ እንዴት እንደዚህ ሊሆን ይችላል? ወልድ እንዴት መንፈስ ቅዱስ እንዴት እንደዚህ ሲወለድ እንደዚህ በስጋ ሲሞት እንዴት እንደዚህ የማይጠይቁ ጉድ የለም። እሱ ጋር ስትጠይቀውስ ቤላ ኬፍ። እሺ እሱን አስረዳኝ። እሺ አስረዳኝ። እሺ እሱን አስረዳኝ። እሺ እኔ እኮ በጣም ታስቁኝ። አንድ ስለ ራሳቸው ማለት ነው የሚያውቁት የለም። ስለዚህ ሰዎችን ከእስልምና እንዳይወጡ አጥረው የያዙበት ምንድን ነው? እስልምና ላይ ሲጠየቁ ቆይ አላሁ አለም በሚል ክርስትና ላይ የተዛ እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? በጣም ብዙ ጥያቄዎችን ይጭኑባችኋል። ከዛ በኋላ ያንን በጥያቄዎች ስትወዛገቡ በቃ እስልምና ትክክል ያስመስሉታል ማለት ነው። ክርስቲያኖችንም እንደዛ የሚያደርጉት ማያቅ ክርስቲያን ዘገምተኛ ካገኙ፣ የሚታለል በቀላሉ የሚጭበረበር ካገኙ መአት ጥያቄ ይጠይቁታል። ያ ክርስቲያን ሰነፍ ሊሆን ይችላል፣ ወይንም ደግሞ ዝም ብሎ የንግስ ክርስቲያን ሊሆን ይችላል። ከንግስ ያላለፈ ዝም ብሎ ሄዶ የሚመለስ ንግስ ላይ ከዛ መአት ጥያቄ ይጫንበታል። አስቀድሞ መሰረታዊ ትምህርት ስላልተማረ ክርስትናው ቤዝመንት ስለሌለው እነኛን ጥያቄዎች መመለስ ስላልቻለ ክርስትና መልስ የሌለው ይመስለውና ክርስትናው ስህተት ይመስለውና በእነኛ ጥያቄው ተወዛግቦ
ወደ እነሱ ሊሄድ ይችላል። እነሱ እስከሄደ በኋላ ግን ሲያውቀው ይወጣል። የራሳቸውን ሰው ደግሞ ከእስልምና እንዳይወጣ ያደረጉበት መንገድ ምንድን ነው? እንዴት አምላክ እንደዚህ ይሆናል? እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? እንዴት እንደዚህ መዓት ጥያቄዎች የሚጻፉት መጽሐፍቶችም ዘሆል እንደዛ ናቸው። እንዴት 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 የሚሉ ማለት ነው። ከዛ ዘሆል የሚገቡትንም ልጆች እዩዋቸው። ጥያቄያቸው ዘሆል ክርስትና ላይ ነው። እንዴት አምላክ እንደዚህ ይሆናል? እንዴት እንደዚህ ይሆናል የሚል ነው። የራሳቸው ላይስ ነው ያሉ ስለ አምላክ አውራ ሲባል 5 ደቂቃ ባለፈው አንዷን ሰጥቻት አይታችኋል። 5 ደቂቃ አውሪ፣ እኔ ስለ አምላክሽ 5 ደቂቃ ካወራሽ ንጽጽር አቆማለሁ ብያት 1 ደቂቃ ማውራት አልቻለችም። ሞከረች፣ 1 ደቂቃም አልቻለች። ቀጥታ የገባችው ምንድነው? ወደ ክርስትናው መሳደብ ነው የገባው። በጣም ነው የሚያሳፍረው። በጣም ነው የሚያሳፍረው። በጣም ያሳፍረው። ጥያቄ ቀይ ጨርሴ ወደ ክርስትና አስመልሰኝ። ትጠይቃለህ? እሺ ትንሽ ጠብቅ። ቶፒካችንን እንትን እንበልና እኔ በጣም ነው በቃ የምታሳዝኑኝም እንትን የምትሉኝ ሰው ስለ አምላክ ምንም ነገር እንዴት አታውቁም? ኧረ ጉድ ነው። ምን ጉድ አለ? ምንም ጉድ የሚባል ነገር የለም እኮ። የምን ጉድ ነው የምትለው? ኦኬ ክርስቲያን ተመልሳለሁ። ሰራለህ ይሰማል? አይ ማይክ ሞቷል። አንተ በቃ ኦኬ። አክረም ክርስቲያን ሙስሊም ይሰማለሁ? አክረም የለውም እንዴ? እኔ መምራለሁ። ይሰማለሁ? በደንብ ይሰማል። ኦኬ እዚህ ላይ የሚሉበት አለ መምህር? አይ በጣም ግሩም ነው። በነገራችን ላይ ከሁል ጊዜው የተለየ ሁሉንም ሊያጋራ የሚችል ቶፒክ ነው እና ሰፊ ነገር አላነሳም። በመጠኑ ለማለት ያክል አካላዊ ቃል እንዴት ስግው ሆነ? ያ ማለት ምን ማለት ነው? ሁልጊዜ ኢየሱስ ክርስቶስ እንዴት ሰው ሆነ? መለኮት በስጋ ሞተ፣ በስጋ ታመመ፣ በስጋ ተገለጸ፣ በስጋ ታየ፣ በስጋ ተራበ፣ ተጠማ ብላ ቤተክርስቲያን ስለምታስተምር መለኮት ከሆነ ፈጣሪ ከሆነ ታመመ፣ ሞተ፣ ተቀበረ፣ ተነሳ ማለት ለምን አስፈለገ ብለው ይጠይቃሉ። ለዘመናት ለብዙ ጊዜ ማለት ነው። ለዚህ ግብረ መልስ ሰውን ለማዳን ብለው አንዳንዶቹ መልስ ይሰጧቸዋል። ሰውን ለማዳን ከሆነ በዚያው ባለበት አያድነውም ወይ? ከሰማይ መውረድ፣ ከድንግል መወለድ፣ ይባስ ብሎ መሞት፣ መቀበር፣ ከዚያ መነሳት ለምን አስፈለገ የሚል ጥያቄ ያነሳሉ። በክርስትና አስተምህሮ አምላክ ሰው የሆነ አዳምን ለማዳን ብቻ አይደለም። ለአዳም ህየንተ አዳም ወይም ስለ አዳም ፈንታ ቤዛ መሆን ነው። ሙስሊም ወገኖቻችን፣ ክርስቲያን ቤተሰቦቻችን የልብ ጆሮአችሁን ከፍታችሁ እንድትሰሙኝ የምፈልገው ጉዳይ ቢኖር አምላክ ሰው የሆነው ለአዳም ቤዛ ለመሆን ነው። እግዚአብሔር አዳምን ፈጠረው፣ በገነት አኖረው፣ ሁሉን ፈቀደለት፣ ዕፀ ሕይወትን እንዲጠብቃት ዕፀ በለስን ደግሞ እንዳይበላት ስርዓት ነገረው። ዕፀ ሕይወትን ይጠብቃት ዘንድ የነገረው 1000 ዓመት ሲሞላው በልቶ ታድሶ መንግስተ ሰማያት እንዲገባ ነው። ዕፀ በለስን ደግሞ አትብላለው ትእዛዝ ሰጠው። ከዚያ በላ። አትብላ ሲለው አንድ ነገር ነግሮት ነበረ። ይህን እንጨት አትብላ፣ ብትበላ የሞት ሞት ትሞታለህ ብሎታል። የሞት ሞት ትሞታለህ የተባለው አዳም እጿን በላ። በጣም ጥሩ። እግዚአብሔር አሁን አዳምን የሞት ሞት እንዳያጠፈው መሐሪ ነው፣ ምሕረቱ ሊቀር ነው። እንዳይምረው ደግሞ ፈራጅነቱ ሊቀር ነው ቃል ተናግሯል። ልብ ብላችሁ አዳምጡ። ይህን ምስጢር ከያዛችሁልኝ በቂ ነው።
እንዳይምረው ፈራጅ ነው ብያችኋለሁ። እንዳይፈርድበት ደግሞ መሐሪ ነው። እግዚአብሔር ምሮ ፈራጅነቱን ማስቀረት፣ ፈርዶ መሐሪነቱን ማጥፋት አልፈለገም። ስለሆነም ራሱን ሰው አደረገና እንደ መሐሪነቱ አዳምን ማረው፣ እንደ ፈራጅነቱ የአዳምን ባህሪ አድርጎ በራሱ ላይ ፈረደ። የኛ አስተምሮ ይሄ ነው። ለምን ሚካኤልን ገብርኤልን ከቅዱሳኑ አንዱ ወይ ሙሴን ባህረ ኤርትራን እንዳሻገረ አዳምና ልጆቹን ባህረ ሲኦልን ከፍለህ ገነት አስገባ ብሎ እንዳያዘው ሙሴም የተወለደው ከአዳም ነው። መልአክ ሰው ሆኖ እንዳያድን መልአክ ሰው መምሰል እንጂ ሰው መሆን አይችልም፣ ተፈጥሮ መልአክ ስለሆነ። አምላክ ግን ሁሉን መሆን ስለሚችል ሰው መሆንም ቻለ። ስለዚህ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ሰው ሆኖ ያዳነበት ጥበቡ እጅጉን ይረቃል፣ እጅጉንም ይደንቃል ተብሎ ተነገረለት። በስጋ ማርያም ተገለጸ። የማይወሰነው መለኮት ተወሰነ። የማይሞት መለኮት በስጋ ገንዘብ ሞተ። ይህ ማለት ቅዱስ ቄርሎስ እንደነገረን አንድ ብረት እሳት ውስጥ ቢያስገቡት ይግላል፣ የእሳት መልክም ያመጣል። በምንደበደበው ጊዜ እሳቱን እንደበደቡት አይባልም። እሳቱም የለም ግን ተብሎ አይነገርም። እሳቱ በብረቱ ውስጥ በተዋህዶ ይገለጻል። እንደዚሁ ሁሉ መለኮት በስጋ ተዋህዶ በተዋህዶ ስጋ ተገለጸ ማለት ነው። ሁሉን የሚችል አምላክ ሰው መሆንንም ቻለ። ሰው ሆኖ የአዳምን በደሉን አስወግዶ ለሰው ልጆች ሁሉ ነፃነትን ሰጠ ብለን እንናገራለን። ስለዚህ ለምን እዚያው ቁጭ እንዳለ አያድንም ለምትሉ ሰዎች ትሞታለህ ብሎ እግዚአብሔር ስለፈረደ ያን ፍርድ በራሱ ላይ መጥቶ ተሸከመ። በራሱ ላይ መጥቶ ለመሸከም ደግሞ ባህሪየ ሰብን ወይም የሰውን ባህሪ ገንዘብ ማድረግ አለበት። ካላደረገ መዳሰስ መጨበጥ አይችልም። መለኮት ስለሆነ መንፈስ ስለሆነ ካልቻለ ደግሞ አይሰቀልም። ካልተሰቀለ አዳምን አያድንም። አዳምንና ልጆቹን ለማዳን እርሱ በአዳም ባህሪ ተገለጸ። ለምን እንዴት እያልን ግን አንጠይቀውም። የሚታመን እንጂ የምንከራከርበት የፍርድ ቤት ጉዳይ አይደለም። እምነት ለምን እንዴት ብሎ ጥያቄ ማንሳት አይቻልም። ለዚህ ጥያቄ ስታነሱ ለኖራችሁ ወገኖች መልሳችን ይሄ ነው። በአንጻሩ ግን ደግሞ አሁን እንደተነሳው ለኛ ቤተ እምነት ጥያቄ አድርጋችሁ ለዘመናት ስታመጡት የነበረውን ጥያቄ ግሩም ስታመጡት የነበረው ጥያቄ አሁን ደግሞ እናንተ ቤት ላይ ጥያቄ ሆኖ መጥቷል። በአካል የኛ አምላክ አካል አለው። አካሉ ግን ውሱና አካል አይደለም። ወደ ላይ ኢዮራማ ኤረር ሰማይ ውዱድ ሰማያት ኢየሩሳሌም መንበረ መንግስት ጽራሪያም ብለን የምንቆጥራቸው ሰማያት፣ ይህ የተቀመጥንበት ምድር፣ ከምድር በታች ያለው ውሃ፣ ከውሃ በታች ያለው እሳት፣ ከእሳት በታች ያለው ነፋስ፣ ከዚያ በላይ ያለው በታች ያለው በርባሮስ የሚባል ጨለማ፣ ይህ ሁሉ በጠቅላላ እንደ ጽናህ ቢሉ አንጠልጥሎ፣ እንደ ወርቅ ቢሉ አንከብሎ፣ እንደ ሸማ ቢሉ ጠቅሎ ይዞታል ብለን ነው የምንናገረው። ማን? እግዚአብሔር። በምኑ? በእጁ። ስለዚህ እግዚአብሔር በዚህ ዓለም ውስጥ የሚኖረው በምልአተ አካል ነው። የማይወሰነው በፈቃዱ ተወሰነ። የማይወሰነው ሳይወሰን ተወሰነ። ሳይወሰን ተወሰነ። ድንቅ ምስጢር ነው። የሚመረመር ነው። የቅድሙ የአባ ሕርያቆስም ሐሳብ ይህ ነው። ይህ ደግሞ በእምነት መነጽር የሚታይ ነው ማለት ነው። ስለሆነ በእናንተ ቤተ እምነት በኩል ደግሞ ከአርሽ በላይ አለ ማለት በአካሉ ከዚያ ከሆነ ወደዚህ ወርዶ የሚመጣው ውሱና አካል አልሆነም ወይ? የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ ነው ጥያቄው። የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ? ለዚህ ግብረ መልስ መስጠት ይጠይቃል። ያለመበሳጨት ማስረጃ እየጠቀሱ መጻሕፍትን እያነበቡ የሚነበበው የምታምኑበት መጽሐፍ ነው። መወያየት፣ አማናዊ የሆነ ሕሊና ርቱ የሆነ ብያኔ መስጠት፣ እሱ የስነሰብ መለኪያ ነው ብለን እናምናለን። መሰዳደብ ለፖለቲካውም አይበጅም እንኳን ለሃይማኖት። ሁሉም ሰላማዊ በሆነ መልክ መወያየት ግን የተሻለ ብርሃን ያሳያል። ይሄን ልጨምር። አመሰግናለሁ። እሺ፣ እናመሰግናለን። ቃሉ የተሰማለን። ኦኬ፣ በደንብ ተመራችሁበታል ብዬ ተስፋ አደርጋለሁ። መልካም
አሁን ደግሞ ሙስሊሞች እናንተን እንዴት ነው እሱ የወረደው? እንዴት ነው የተገለጸው? አይምን የሚመጣው እሱን እናንተ ደግሞ አስረዱን። መሐመድ እባክህ ዲያቆን እንደሱ አይጻፍም። ተው፣ አማርኛውን አታበላሽ። አይናው ዲያቆን መሆን ፍላጎት ህልሙ ካለ ና ተማር፣ ዲያቆን ትሆናለህ። ፋሲል አህመድ ማሚለው ፈይሰል ነው። ፈይሰል ሰማለሁ። የአህመድ ልጅ ኧረ ተው ፈይሰል ሀቢብ ሚወት አድርገ። በቃ ፈይሰል ተኝተው እየተቀጣበጠ ነው። ፈይሰል ሀቢብ ሀቢብ ይሰማል? አሁንም አይሰማም አይደል? እፎዬ እኔ ትሰማለህ አሁን? ኦኬ ፈይሰል አለ? ፈይሰል አህመድ። እሺ ሀቢብ ገብተው ዝም ሊሉ ነው የገቡት። ሙስሊሞች አውሩ እንጂ በቃ አስጨነቃቸው። አሁን መምህር ደግሞ እኛን ሲገልጡት በድንቅ አገላለጥ እንዴት ብለን ልንገልጥ ነው? አሁን በቃ አበላሹብን እኮ አሉ። ይህኛን አሁን እንዴት ብለን እንገልጸዋለን? እንደዚህ እሳቸው እንደገለጹት ከገለጥን አመሳሰል ለዘመናት ስንጠይቅ ነው የኖር ነው። አስቸጋሪ እኮ ለዘመናት እንዴት ብለን ስንል ኖረን እኛ ላይ ሲመጣ እንዴት እናድርገው? ምን እናድርግ? ምን ይሻላል? ያ አይ እስካሁን ግን ምንድነው የተረዳ ነው? ሙስሊሞች ከአምላካቸው በላይ የክርስቲያኖችን አምላክ ኡስታዞቻቸውና ሼኮቻቸው አጨመላልቀው በሰጧቸው የተሻለ ያውቁታል። ግን አጨመላልቀው ነው የሰጧቸው። አበላሽተው አጨማልቀው ልክ ከእስልምና እንዳይወጡ እውነትን እንዳያገኙ ብርሃን እንዳያገኙ አጨመላልቀው መጽሐፍ ቅዱስን አብክተው ስለሰጧቸው በየት በኩል ስላለ ይሰማሉ? ኢማጂን ቁጭ ብለው ኩጥባ ላይ የሚያስተምሯቸው ስለ ስላሴ፣ ስለ ነገረ ክርስቶስ፣ መጽሐፍ ቅዱስ እንደዚህ አይነት ነገር ነው። አላህ ይሮጣል፣ አላህ ከሌሊቱ 1/3 ሲቀር ይወርዳል፣ አላህ የአረፋ ቀን ይመጣል። ይህን ሰምተው አያውቁም ጭራሽ። እስኪ ሰምታችሁ ታውቃላችሁ ሙስሊሞች? ቀጥል ጄ ቀጥል። ይሰማል? ማይክን ከፍተሃል። አላህ የአረፋ ቀን እንደሚመጣ ታውቃለህ? እሺ የአረፋ ቀን እንደሚመጣ ታውቃለህ? አላህ አሁን ጥያቄ እኮ የኔ ነው። የአረፋ ቀን እንደሚመጣ ታውቃለህ? እስካሁን ያወራሁት ላይ እስኪ አንድ ጥያቄ መልስልኝ። አንድ የጠየቅኩህን መልስልኝ። የኔ ነው ጥያቄ ሊጠይቅ። የአረፋ ቀን እንደሚመጣ ክርስቲያኖችን ሄዳችሁ ሊጠይቅ። ሚውት አድርግ። ቆይ ምንድነው? ክርስቲያኖችን ሄዳችሁ እንደዚህ ብላችሁ ጠይቋቸው ተብላችሁ ጥያቄ ጽፈው ያዘጋጁ ነው ይሰጧቸዋል። ጥያቄ ጽፈው ያዘጋጁ ነው ይሰጧቸዋል። ስለ እነሱ ከሚያስተምሯቸው ይልቅ የክርስትናን ጥያቄ አሸምድደው ነው የሚልኳቸው። በጣም ነው የምታሳዝኑት ሙስሊሞች። ት ከሆነ ለምን አትመልሱም? ይሄ ነው በ21ኛው ክፍለ ዘመን ከእንደዚህ አይነት ድንቁርና ብትወጡ ምኞታችን ነው። ሚዩት አድርገው ፍጄን በእናትህ። እሺ ሀቢብ አለ? አሁን ጥያቄን መልሱ። ወደ ሚዩት አድርግ በእናትህ። ሀቢብ እሺ። መሐመድ አለ? አሁን የገባው አለሁ። ኦኬ እሺ ሀቢብ ሰላም ነው? እንኳን ደህና መጣህ። ሰምተኸዋል ጥያቄያችንን? ቀጥል እፎይ። አንዴ ዲያቆን መሐመድ የምትባለው ደግመ ብልክ በብሎክ ሸኛ አለው። ደግመ ብልክ በብሎክ ሸኛ አለው። ስምህን ቀይር።
ክርስቲያኑ ናችሁ የሙስሊም ስም ይዛችሁ መመጡ ተሳስታችሁ ብመጡ ተጠንቀቁ። እፎይ እፎይ ማይክን አንሳ፣ ማይክን አንሳ። ወይ እፎይ ሰላም ናችሁ? ሰላማችሁ። ለምንድን ነው ስም ያደረገው? ፕሮፋይል እና ስም ለማድረግ አነሳዋለሁ እና አይ ኢንፎርሜሽን ለመስጠት ነው። እፎይ ኢንፎርሜሽን ለመስጠት የኔን ስም ለምን አደረግከው? ቅድሚያ ለምን ፕሮፋይሉ ነው የኔን አደረግ? ባለጌዎች ባለጌ አትሁኑ። እንደ ክርስቲያን ነው ምገቡበት ነው እኮ። ሌብነት እኮ ነው፣ ወንጀል እኮ ነው። ሰዎችን ኢሚቴት ማድረግ ማስመሰል ወንጀል ነው እኮ፣ ሌብነት እኮ ነው። በተለይም የክርስቲያን በተለይም ክርስቲያኑ ናችሁ የሙስሊም ስም ይዛችሁ መመጡ ተጠንቀቁ። እንደዛ መመጡ በጣም ስራችንን እያበላሻችሁብን ነው። እንደዛ የምታደርጉ ካላችሁ እነሱ እዛ ድራማ ይስሩ። እዚህ ለመግባት ገስት ብላችሁ ስማችሁን የሙስሊም አድርጋችሁ እንዳመጡብን እባካችሁ። እንድንሰራ ከፈለጋችሁ አትረብሹን። ያኔስ መሐመድ እንኳን ደህና መጣ። ሰላም ሰላም ሰላም፣ ቆያችሁ? ደህና አለን። አይ ቲንክ አንተ አታምንም ማለት ላላ ይወርዳል ይወጣል ብለህ እኔ አላምንም። ኦኬ ሜይ ቢ ጥያቄው አይመለከትም አንተን። ጥያቄ አለኝ። ጥያቄ ትንሽ ቆየት በልና ትጠይቃለህ። አይሻልም? ቶፒኩ ላይ ትንሽ እንትን እንበል። ቀጥል። እሺ ልቀጥል? ቀጥል። እሺ እናንተ ምሳሌ በእናንተ ማለት ነው ጥምቀት ከዛ በፊት ክርስቶስ ከመሞቱ በፊት በምን አይነት ነበረ ክርስትና ነው የምታገኙት? እስኪ ስለዚህ ግልጽ ብታደርገው። ኦኬ ክርስቶስ በስጋ ከመገለጡ በፊት ማለት ነው። ከዛ በፊት እኔ ከዛ በፊት ነበርኩኝ እንዴ? እኔ ከዛ በፊት ነበርኩ እንዴ? ምሳሌ ግርዛት ነው ምናምን ትላላችሁና ገባ። ሶስቱም አንድ ናቸው ትላለህ። ምሳሌ ሶስቱም አንድ ናቸው ሶስቱም ሆኑ። ከዛ በፊት ክርስቶስ ከመገለጡ በፊት ጥያቄን ግልጽ ላድርግልህ። ክርስቶስ ከመገለጡ በፊት ሁላቸውም ሶስቱም አንድ ከሆኑ ከዛ በፊት የነበሩት ነቢያቶች ምን አብ ትላላችሁ፣ መንፈስ ነው፣ ወልድ ትላላችሁ። እሺ መልካም። እሺ ጥምቀቱን ምን አገናኘው እዚህ ጋር? እኔ አሁን ጥያቄ የሆነብኝ ምሳሌ ከጥምቀት በፊት ክርስትና ምን ነበር? በምን ነበረ ሳትጠመቁም? አሁን ምሳሌ ተጠምቃችሁ በ40 ቀናችሁም ሆነ ተጠምቃችሁ ነው የምትነሱት፣ ክርስትና ነው የምትቀበሉት። ከዛ በፊትስ እንዴት ነበር? ከዛ በፊት የነበሩ ሰዎች መልካም መምህር አለው የተወሰነ በሉበት ነው። ይህ ዓለም ከተፈጠረ 7500 ዘመኑ ነው። ይህም ዘመን በሁለት ይከፈላል። አንዱ ዘመነ ብሉይ፣ ሌላኛው ዘመነ ሐዲስ ይባላል። አሁን ያለንበት ዘመነ ሐዲስ የሚባለው 2018 ዓመት ሞልቶታል ከልደተ ክርስቶስ ወዲህ ያለው ማለት ነው። ከዚያ ወደዚህ ያለው ደግሞ 5500 ዘመን ይባላል። ይህ ዘመን እስራኤል ዘነፍስ እስራኤል ዘስጋ በመባል ይታወቃል። እስራኤል ዘስጋ ማለት ከያዕቆብ ወይም ከአብርሃም ዘር የተወለደ
ግዙራን የሆኑ ህዝበ እግዚአብሔር ተብለው የሚጠሩ ማለት ነው። በዚያ ዘመን በህገ ልቡና ኢትዮጵያውያን እግዚአብሔር እናመልክ ነበረ። በህገ ልቡና ማለት ሌላውንም ሰው የተባለው ሁሉ በጠቅላላ ማለት ነው። ህገ ልቡና ማለት የልቦና ህግ አጥር ማለት ነው። ዝም ብሎ በተፈጥሮ ልክ ህፃን እሳት አቃጣይ መሆኑን ሳያውቅ በህገ ልቡና ግን ተረድቶ ከእሳት አካሉን እንደሚያረቅ ሁሉ አለማመን ሰማይና ምድርን የፈጠረ አንድ አምላክ አለ ብሎ አለመቀበል ራስን ወደ ጉድጓድ የመክተት ኃይል ስለነበረ ስለዚህ ሰማይና ምድርን ያዘጋጀ አንድ ኃይል አለ ብሎ ማመን ያ የምናምነው እምነት በህገ ልቡና 3000 ዓመት ማለት ከኖህ ጀምሮ ዓለም በተፈጠረ በ2260 ምናምን ዓመት ጠፍቷል። ያ ሰባት ካት ይባላል። ከዚያ ጀምሮ ያለውን ግን እስከ ልደተ ክርስቶስ ያለውን ደግሞ ስንቆጥረው 3000 ምናምን ዓመት ይሆናል። ይህ 3000 ዓመት በህገ ልቡና እግዚአብሔር ስታመልክ የነበረች ሀገር ናት ኢትዮጵያ። ግን ደግሞ ህዝብ እግዚአብሔር ተብለን ተጠርተን እስራኤል ዘስጋ አልተባልንም። ከአብርሃም ዘር ስላልተወለድን ማለት ነው። ያ ነበረ። በጥቅሉ ግን በምን ያመልኩ ነበር? እንዴት አነዋወራቸው ነበረ? ህገ ብሉይን ተቀብላ መስዋዕት ስትሰዋ የነበረች ሀገር ናት። እሷም ቅድስት ምድር ኢትዮጵያ ማለት ነው። ስለዚህ ህዝብ እግዚአብሔር ለመባል በዚያ ዘመን በህገ ልቡና እግዚአብሔርን ከመከተልና በስጋ ከአብርሃም ዘር መወለድ ህግ ሆኖ ነበረ ማለት ነው። ስለዚህ ልክ ዛሬ ጥምቀት በሐዲስ ኪዳን የክርስቶስ ለመሆን ክርስቶስን ለመልበስ አገልግሎት እንደሚሰጥ ሁሉ ህዝበ እግዚአብሔር ለመባል ግዝረት ብቸኛ አማራጭ ሆኖ በአብርሃም ተጀምሮ እስከ ልደተ ክርስቶስ በትውልዱ ሲቀጥል ነበረ ማለት ነው። በኋላ በልደተ ክርስቶስ የተጠመቃችሁላችሁ ክርስቶስን ለብሳችሁታል ተብሎ ግዙር ያልሆነ የሚለው ጠፋ። እስራኤል ዘስጋ ብቻ ህዝበ እግዚአብሔር ሲባሉበት በነበረ ሁላችንም በጠቅላላ እስራኤል ዘነፍስ ተብለን ህዝበ እግዚአብሔር ተብለን ተጠራን ማለት ነው። ስለሆነም ይህ ጥምቀት የሐዲስ ኪዳን መሰረት ነው። መስራቹን ባለቤቱ ክርስቶስ ነው። ዓላማውም ክርስቶስን የምንለብስበት ጎዳና ነው ማለት ነው። ስለዚህ በዘመነ ብሉይ በምን ነበረ ህዝበ እግዚአብሔር የምትባሉት? በህገ ልቦና እግዚአብሔርን ማምለክና ከዚያ ውጭ ግን በግዝረት ወይም ደግሞ ግዙር በመሆን በኩል ህዝበ እግዚአብሔር እንስተኝ ነበር ማለት ነው። ግልጽ ከሆነ ይበቃል። እሺ፣ ግልጽ ነው። ጥያቄው ግን ግልጽ ነው፣ መልሱም ግልጽ ነው፣ ጥያቄውም ግልጽ ነው። ግን እኔ አሁን ጥያቄ የሆነብኝ ደግሞ ሶስቱም አካል አንድ ከነበሩ ነቢያቶችን ሲልኩ የነበሩ ሶስቱም አንድ አካል ከነበሩ ይሰማል? አዎ። ኦኬ፣ ሚውት አድርግና አዳምጥ። ጥያቄው ትክክል አድርገህ ባታመጣውም መልሱን አስተማካል አንድ ነበሩ የሚባል ትምህርት ቤተክርስቲያን የላትም። ሶስት አካል ደግሞ እንደገና አንድ አካል የሚባል ትምህርት የለም። ሶስት አካል አለ። አብ፣ ወልድ፣ መንፈስ ቅዱስ ይባላል። ይህ ሶስት አካል አብ የራሱ ቅውም አካል አለው። ወልድ የራሱ ቅውም አካል አለው። መንፈስ ቅዱስ የራሱ የሆነ ቅውም አካል አለው። ቀዋሚ አካል የየራሳቸው አላቸው ስላልን ግን ደግሞ ሶስት አምላክ አንልም። ሶስት ማንነት አለ፣ አንድ ምንነት አለ። ማንነቱ የአካል ነው፣ ምንነቱ የአምላክነት ነው። አንድ ምንነት አለ፣ እርሱ አምላክ ሶስትም ናቸው ብለን ስናስተምር ትክክል ስላሴ አንድም ሶስትም ናቸው ማለት የሆነ ቀን አንድ የሆነ ቀን ሶስት እየሆኑ አይደለም። ስላሴ አንድም ሶስትም ናቸው ለዘላለም በስም በግብር በአካል ሶስት ናቸው። ለዘላለም ለሆነ ወቅት አይደለም፣ ለዘላለም በባህሪ በህልውና በአገዛዝ ደግሞ ለዘላለም አንድ ናቸው። በባህሪ ማለት በገዥነት በአምላክነት በጠባይ ማለት ነው። ለዘላለም አንድ ናቸው። በህልውና ማለት ደግሞ አብ አባት ስለሆነ ከወልድ የቀደመበት ጊዜ የለም። ወልድም ልጅ ስለሆነ ከአብ ተከትሎ የመጣበት ጊዜ የለም። ሁሉም ትክክል ህልውናቸው ከም እስከሚባል የሌላቸው ናቸው። መነሻቸውም ራሳቸው መደራሻቸውም ራሳቸው ናቸው ማለት ነው። ይህ በህልውና ይባላል። በአገዛዝ ማለት ፍጥረትን በመፍጠር በማሳለፍ እንደዚሁ አንድ ናቸው። በስልጣን ማለት ደግሞ የአብ ስልጣኑ ከወልድ አይበልጥም፣ የመንፈስ ቅዱስ ስልጣኑም አያንስም። የወልድ ስልጣኑ በስጋ ስለተገለጸ
ከአብ ከመንፈስ ቅዱስ አያንስም፣ በስልጣን አንድ ናቸው እንላለን። ለዘላለም እስከ ዘላለም ድረስ ማለት ነው። ስለሆነም አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ማን ፈጠረህ ተብለን ብንጠየቅ መልሳችን ስላሴ ነው። በማን ታምናለህ ከተባልንም በስላሴ ነው። ስላሴ ስንት ናቸው ሲሉን አንድም ሶስትም እንላለን። ማን ማን ይባላሉ ብለው ስማቸውን ከጠየቁን አብ ወልድ መንፈስ ቅዱስ እንላለን። አብ ማለት ምን ማለት ነው ብለው ከጠየቁን አባት እንላለን። የማን አባት ካሉንም የወልድ ወልድ ማለትስ ብሎ ለሚጠይቅ ሰው ልጅ፣ የማን ልጅ? የአብ። መንፈስ ቅዱስ ማለት ሰራጺ፣ ከማን የሰረጸ? ከአብ። ሰረጸ ማለት ምን ማለት ነው? አብን አሎ ወልድን መስሎ የወጣ ወይም የተገኘ ማለት ነው። አብ ይወልዳል ያሰርጻል፣ ወልድ ይወለዳል። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስም አይሰርጽም። ወልድም ቢወለድ እንጂ እንደ አብ አይወልድም፣ እንደ መንፈስ ቅዱስም አይሰርጽም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ አይወልድም፣ እንደ ወልድም አይወለድም። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ምንም ላጠይቆት አካላት ሶስት ብንል በባህሪ በህልውና በአገዛዝ በስልጣን አንድ አምላክ ብለን እናምናለን ማለት ነው። እንዴት ይሄ ይሆናል ካልከኝ በአንተ ህሊና የሚዳኝ አይደለም። ፈጠረህ እንጂ አልፈጠርኸውም። አንድ አምላክ ከሆነ በደንብ በዚህ ላይ እንድትይዙልኝ የምፈልገው እንዴት ነው እንደዚህ የሆነው ካለ አንድ ሰው እርግጠኛ 99% እርግጠኛ ነኝ ብሎ በፈጠረው ፍጥረት ላይ እንኳን መናገር አይችልም። ባመረትነው ሞባይል፣ በእጃችን ሰዓት፣ በሌላም በምንደርበው ጃኬት እርግጠኛ ሆነን ከዚህና ከዚህ የተቀመመ እንደዚህ የተደረገ ብሎ እርግጠኛ ሆኖ መናገር የሚችል ፍጥረት የለም። እኛ ባመረትነው ምርት እርግጠኛ መሆን ካልቻል ባመረተን በስላሴ እርግጠኛ ሆነን እንዲህ ነህ፣ ይህን ትመስላለህ፣ ይህን ታክላለህ አንልም። በእምነት ነው የምናውቀው። በእምነት ያመንነውን እርሱን እንገልጻለን ራሱን በገለጸበት መንገድ። ፈጣሪ ፍጡርን መርምሮ ቢያውቅ እንጂ ፍጡር ፈጣሪን መርምሮ ማወቅ አይችልም ማለት ነው። ስለሆነም እሱ መረዳት እንድትችል ነው። አሁን ጥያቄህን እቀበል ዘንድ ፈቃደኛ ነኝ። ሙባ ሶሪ መሐመድ አለ። ኦኬ ሲመለስ እንትን እንላለን፣ ወደ ቀጣዩ መሄድ እንችላለን። ሲመለስ ኦኬ እኔም እየተቋረጠ ነው። ሳክ ያደረገብኝ ነው። እሺ አንተ ጋር በደንብ ነው። እዚህ ላይ ግን እያወራ ነው። ይሰማችኋል? የኔ ይሰማችኋል? ቀጥል መሐመድ። ይሰማል? አሁን ጥሩ ነው። እሺ ከዚህ ላይ አሁን እኔ ጥያቄ የሆነብኝ ምን ነበረ? ተቀያየር እነዛን መላእክት ከክርስቶስ ከመገለጡ በፊት እነዛ መላእክቶች ሲላኩ የነበሩት አያውቁም ነበር። ግዝረትን ያመጡት ተጠምቀው እንደ ልጅ ለመሆን መጠመቃቸው። ለቋንቋው ይቅርታ ምናልባት እንዳላበላሽ ብዬ ነው እንትን የምለው ማለት ነው። ከእናንተ ገባ ብዬ ስለማላውቅ ማለት ነው። ኦኬ አይ አያውቁም አላሉህም እኮ መሐመድ። አያውቁም ሳይሆን ጥምቀትን እነኛ አያውቁም፣ ግዝረቱን እንደዛ እንትን የተባለው ይኸውልህ። አሁን እኔ ሙስሊሞችም ካሉ እንድታስገባልኝ ነው። ሙስሊሞችም አሁን ምሳሌ አንዳንድ በእንደዛው አለ ባህሪ ይቀያየራል ወይ? የአላህም ሆነ የእግዚአብሔርም ሆነ ባህሪው ይቀያየራል ወይ ነው። አሁን ጥያቄ ሁለቱንም ጥያቄ ሆኖብኝ ነው አሁን ለእናንተም እየጠየኳቸው ያለሁት። ሙስሊም ካለ በዛው የሚያስረዳ ካለ ማለት ነው። ግቡ። ባህሪ የመቀየር ጉዳይ ሳይሆን በዛው ትመልሰዋለህ ራስ። ኦኬ እናንተው ላይ በዛው እንትንልና መምህር ቃሎት ያሰማልን። ባህሪ የመቀየር ጉዳይ አይደለም፣ የመቀየር ጉዳይ ሳይሆን ትንቢተ ኤርምያስ ምዕራፍ 31 ላይ ከቁጥር 31 እስከ 33 ወይም 32 አዲስ ቃል ኪዳን እንደሚገባላቸው ተናግሯቸዋል። አስቀድሞ ዘፍጥረት ምዕራፍ 12 ላይ ለአብርሃም የተሰጠው ቃል ኪዳን አለ። አሕዛብ በሱ እንደሚባረኩ ቃል ተገብቶለታል። በደንብ አሰቡ። ያ አብርሃም በዘርህ አሕዛብ ይባረካሉ ተብሎ ተነግሮት ነበረ። ሲጠብቀው ተስፋ ሲያደርገው ነበረ።
ማያውቁት እንደዛ ምናምን ነገር ሆኖ ሳይሆን ቃል ኪዳን ተሰጥቶት አብርሃም አባታችን ያንን ተስፋ ሲያደርግ ነበረ። ዘፍጥረት ምዕራፍ 22 ላይ ልጁን ይዞ ሲሄድ ያንን ተስፋውን ተስፋ አድርጎ ስለሚጠብቅም ነው። ዘፍጥረት ምዕራፍ 17 ላይ ግዝረትም ሲሰጠው ሲበሰር፣ ዘፍጥረት ምዕራፍ 15 ላይ ስለሚያውቅ ነው፣ ስለማያውቁ አይደለም። ያውቃሉ። ተስፋም ያደርጉ ነበረ። ተስፋም እንደሚያደርጉ ሲጠብቁትም እንደነበረ ክርስቶስ በአዲስ ኪዳን ሲመጣ በዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ አብርሃም ቀኔን ያይ ዘንድ ሐሴት አደረገ ይላል። ቀኔን ያይ ዘንድ ጥቅሱን ቃል በቃል ረስቼዋለሁ። አየም ተስፋ በቃል በቃል አይለቴ አባታቸው አብርሃም የኔን የምወለድበትን ቀን ያይ ዘንድ ተመኘ ነው። ትንቢት ነው። ድሮ ደህና ነው። ያ ስለዚህ ያውቁ ነበረ፣ ሲጠብቁ ነበር። ወተፈሳ አየም ተደሰተም። አያ ተስፋ ሲያደርጉ ሲጠብቁት ነበረ። ሙሴ ዘጸአት ምዕራፍ 33 ላይ ወደ መጨረሻ አካባቢ ቁጥር ስትመለከት ልይህ ብሎ ሲመኝ ሲጠይቅ አታየኝም ጀርባዬን እንጂ ብሎ በምልክት ነግሮት ነበረ። መቼ እንደሚያየው በአዲስ ኪዳን እንደሚያየው። ለዚህ ነው በማቴዎስ ወንጌል ምዕራፍ 17 ላይ በስጋ ሲገለጥ ክርስቶስን አይቶታል። ሲመኘው ሲጠይቀው የነበረውን ማለት ነው። ጀርባዬን ሲለው በኋላ ታየኛለህ፣ በስጋ ስገለጥ ነው። በስጋ እንደሚገለጥ ተስፋ ትንቢት ሲናገሩ ነበረ። ኢሳያስ ምዕራፍ 53 ስትመለከት፣ ዳዊት በመዝሙሩ ምዕራፍ 2 ስትመለከት፣ ምዕራፍ 7 ምዕራፍ 110 ከቁጥር 1 ጀምሮ ስትመለከት፣ ሰለሞንን ስትመለከት ትንቢት ሲናገሩ ሲጠብቁትም ነበረ። ግዝረት ለአብርሃም ተሰጠ፣ ያ ልጅነት በዛ ስለነበር ማለት ነው። አይምን የእስራኤል ኮቨነንት ውስጥ የሚገቡት ለአብርሃም የተሰጠው ቃል ኪዳን ስለነበረ በአባታችን አብርሃም ደግሞ ምን ያንን ተስፋ ስላደረገ፣ ምክንያቱም አሕዛብ በአንተ ይባረካሉ ስለተባለ በእሱ ዘር እንደሚባረኩ ሮሜ ምዕራፍ 9 ላይ ከቁጥር 5 ጀምሮ ይህንን ያመጣዋል። የአብርሃምን የጨዋይቱንና የአጋርን ታሪክ ያመጣውና ከዛ ገላትያ ምዕራፍ 3 ላይ ደግሞ ከቁጥር 24 ጀምሮ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል፣ እንግዲህ ወንድ ሴት ባሪያ ጨዋ የለም፣ ሁላችሁ አንድ ሰው ናችሁ፣ የክርስቶስ ከሆናችሁ እንግዲያውስ እንደ ተስፋውም ቃል እንደ አብርሃም የአብርሃም ልጆች ናችሁ ይላል። እንደ ተስፋውም ቃል ወራሾች ናችሁ፣ የአብርሃም ልጆች ናችሁ ይላል። የአብርሃም ልጆች ለምንድን የተባል ነው? አስቀድሞ ለአብርሃም ተስፋ ስለተገባለት ነው። ማያውቁ ሆነው አይደለም ማለት ነው። ስለዚህ ባህሪ ተለውጦ ምናምን ነገር ሳይሆን አስቀድሞ ተነግሮታል፣ ቃልም ተገብቶለታል። እናንተ ጋርም እኮ አለ። ሙሐመድንም ሜቢ እንዴት እንዳየው ባላቅም ሸሪያ በሙሳ ጊዜ ነበረ፣ ሸሪያ በሌሎቹ ነቢያት ጊዜ ነበረ፣ ሸሪያ በመሐመድ ጊዜ ራሱ ለምሳሌ ዘወጀል ሙታ አሁን ይካሄዳል። ሳይ ሙስሊም 1406 ላይ መሐመድ ለምሳሌ ሙታን ፈቅዶ ነበረ። አንተ ሙታ ታደርጋለህ? አሁን አላደርግም። ኦኬ። ስለዚህ አላህ ባህሪው ተቀይሮ ነው ማለት ነው። በመሐመድ ጊዜ ግን ይደረግ ነበር። አይ እኔም እዚህ ላይ እኮ ጥያቄ ያለኝ ራሱ አላህ ስብሐነ ወተዓላ ቁርአንን በሚያምር ድምፅ ይቀራው ነበር ይላል። አንድ ቦታ ላይ ባለፈው አንተ አዝዝ ትከራከርበት ነበር እና እንደዚህ ያሉ ነገሮችን እየሰማሁ ነው። አሁን በመስማት ነው አሁን ይህን ጥያቄ የጠየቅኩት። ገባ? ከዛ ከሆነ ለምን ለአባታችን አደም ከዛ ጀምሮ ለምን ቁርአን አላወረድም ብዬ የምጠይቃቸው ጥያቄዎች ነበር፣ ለሙስሊሞች ራሱ ማለት ነው። ለማንኛውም ተስፋ አድርግና፣ ስለዚህ እንደ ስም ከሆነ ሎክ ክርስቶስ በስጋ እንደሚወለድ አስቀድሞ ትንቢቱ ነበረ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በዘርና በዘሯ በልጅን ያ የሚለው ይመጣና ለክርስቶስ ይሆናል። ክርስቶስ በስጋ እንደሚመጣ ትንቢቱ ነበረ። ክርስቲያን የሚለው ስም ሞር ፎከስ የምታደርገው እዛ ላይ ከሆነ ግን ክርስቲያን የሚለው ትንቢት ሲናገሩ ነበረ ክርስቶስ እንደሚመጣ። ትንቢተ ኢሳያስ ምዕራፍ 56 ላይ ከቁጥር 3 ጀምረ ስትመለከት በቤቴና በቅጥሬ ውስጥ አዲስ ስም ይሰጣል ብሎ ይናገራል። ትንቢት ነበረ። ቀደም እንዳልኩ ኤርሚያስ ላይ አስቀድሞ ቃል ኪዳን ገብቶላቸዋል። አዲስ ቃል ኪዳን በሕጉ መሄድ ስላልቻሉ አዲስ ቃል ኪዳን እንደሚሰጣቸው፣ በቤት ውስጥ ደግሞ አዲስ ስም እንደሚሰጥም በትንቢት ተነገረ ማለት ነው። ክርስቶስ በስጋ ሲገለጥ ግን ቤተክርስቲያኑን መሰረተ። ማቴዎስ ወንጌል ምዕራፍ 16 ላይ ቤተክርስቲያኒቱን መሰረተ። በቤተክርስቲያኒቱም አዲስ ስም ክርስቶስ የክርስቶስ ተከታይ የሚለው ያ እኛ ያዝ ነው ማለት ነው። አዲስ ስም ተሰጠን ማለት ነው።
ስለዚህ ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ያንን ስም ይመጣል። ትንቢት ነበር፣ አስቀድሞ ያውቁት ነበር፣ ሲጠብቁትም ነበር ማለት ነው። ኤኔስ ቶፒክ እያሉ ነው። እሺ ወደ ቶፒኩ አንዴ መለስ አድርገው።